ጤና ይስጥልን። ከአቢር ሚዲያ በቴዲ አፍሮ ዙሪያ ያሉ ሰዎችን እስር የተመለከቱም በአርቲስቱ ላይ የተደቀኑ ስጋቶችንና አርቲስቱ እያስመዘገባቸው ያሉ ሪከርዶችን እንቃኛለን። አብራችሁን ቆዩም። የቴዲ አፍሮ ኢትዮሪካ ዘፈን በ6 ቀናት ውስጥ የሰበረው ሪከርድ መነጋገሪያ ሆኗል። የቴዲ አፍሮ አዲሱ አልበም ኢትዮሪካ የተለቀቀው ከ6 ቀናት በፊት ነው። አሁን ላይ በዩቲዩብ ላይ ከ72 ሚሊዮን በላይ እይታዎችን ታይቷል። በ22 ሀገሮች ውስጥ በመታየት ላይ እንደሚገኝም መረጃዎች ያመላክታሉ። ይህ ምናልባት ማንኛውም ኢትዮጵያዊ አርቲስት በዓለም አቀፍ የሙዚቃ ኢንዱስትሪ ውስጥ ይህን ያክል እይታ ሲያገኝ የመጀመሪያው መሆኑ ነው የሚነገረው። የአልበሙን የእድገት አካሄድ ስንመለከት የመጀመሪያው ሰዓት 15 ሚሊዮን እይታዎች በማግኘት በ3 ሰዓታት ውስጥ ደግሞ ጀንበር የተሰኘው የአርቲስቱ ሙዚቃ 1 ሚሊዮን በመታየት የኢትዮጵያን ሪከርድ ሰብሯል። በ24 ሰዓታት ውስጥ ደግሞ 30 ሚሊዮን እና ከዛ በላይ መታየት ችሏል። በ6 ቀናት ውስጥ ከ72 ሚሊዮን በላይ እይታዎችን ሲያገኝ በቀን ሲሰላ ደግሞ 14 ሚሊዮን ጊዜ ያክል መታየቱን መረጃዎች ይጠቁማሉ። ይህም በአፍሪካ ውስጥ እንደዚህ በፍጥነት የተንቀሳቀሰና የታየ አልበም አለመኖሩን፣ የቴዲ አልበም በአፍሪካ ደረጃ የመጀመሪያ መሆኑን ለማወቅ ተችሏል። ይህ ደረጃ በእጅጉ ብዙዎችን እያስደነቀ ይገኛል። የተባበሩት አረብ ኤምሬትስ፣ ባህሬን፣ እስራኤል፣ ኩዌት፣ ኔዘርላንድስ፣ ኖርዌይ፣ ኳታር፣ ሳውዲ አረቢያና ስዊድን የአማርኛ ዘፈን በቁጥር 1 የአማርኛ ቋንቋ ተናጋሪ ያልሆኑ ሳይቀር በግንባር ቀደምትነት እያዳመጡት ይገኛሉ። በአሜሪካና ምዕራባውያን ሀገራትም ቴዲ በዩቲዩብ የፖፕ ሙዚቃዎችን በራሳቸው ሜዳ ላይ እየመራ እንደሚገኝ እየተነገረ ነው። የኢትዮጵያ ሙዚቃ ሁልጊዜ ነፍስ አለው፣ ሁልጊዜም ጥልቀትን የተላበሰ ነው፣ ሁልጊዜም ማንነትን የሚገልጽ ነው እንዲባል የቴዲ አፍሮ አልበም ትልቅ ምክንያት ሆኗል። አሁን መላው ዓለም እያጣጣመው የሚገኘው የቴዲ አፍሮ ሙዚቃም በ6 ቀናት በ22 የዓለማችን ሀገራት ከ72 ሚሊዮን በላይ እይታዎችን ማግኘት ችሏል። በዚህ ስራው አርቲስቱ ከሀገር ውስጥ እስከ ውጭ ዜጎች ምስጋናና አድናቆት እየተቸረው ይገኛል። ካደነቁትና የቴዲን ስራ ከወደዱት የውጭ ዜጎች መካከል የቀድሞው የአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ኃላፊና አንጋፋው ዲፕሎማት አምባሳደር ቲቦር ናጂ ይገኙበታል። ቲቦር ናጂ ለታዋቂው ኢትዮጵያዊ የሙዚቃ ኮከብ ቴዎድሮስ ካሳሁን ቴዲ አፍሮ ያላቸውን ጥልቅ አድናቆት በይፋ መግለጻቸውን ተመልክተናል። አምባሳደር ቲቦር ናጂም በማህበራዊ ትስስር ገጻቸው ባሰፈሩት አጭር መልእክት ቴዲ አፍሮ በሙዚቃ ስራዎቹ በኩል በኢትዮጵያ ፖለቲካ ውስጥ ያሉ ክፍተቶችንና ውድቀቶችን በድፍረት ለመተቸት ላሳየው ቁርጠኝነት ከፍተኛ እውቅና ሊሰጠው እንደሚገባ አሳስበዋል። አንጋፋው ዲፕሎማት በመልእክታቸው ላይ አንድ አነጋጋሪና አሳሳቢ እውነትን አንስተዋል። አብዛኛውን ጊዜ ሙዚቀኞች ከጋዜጠኞች ወይም ከፖለቲካ ተንታኞች ኤክስፐርቶች በተሻለ ሁኔታ እውነትን ለስልጣን ባለቤቶች በመንገድ ረገድ እጅግ ውጤታማ ናቸው ሲሉ የጥበብን ኃያልነት መስክረዋል። በማስከተልም ሰዎች ቴዲ አፍሮን ሊወዱትም ሆነም ሊጠሉት እንደሚችሉ ጠቅሰው ነገር ግን የፖለቲካ ስህተቶችን በግጥምና በዜማ አሸምኖ በድፍረት በማቅረብ ላሳየው ቆራጥነት ክብር ሊሰጠው ይገባል በማለት የኢትዮጵያ ሕዝብና የፖለቲካው ማህበረሰብ የቴዲ አፍሮን መልእክቶች በጥሞና እንዲያዳምጥ ጥሪያቸውን አስተላልፈዋል። ይህ የአምባሳደር ቲቦር ናጂ አስተያየት ቴዲ አፍሮ በቅርቡ ካወጣው አዳዲስ የሙዚቃ ስራዎችና በውስጣቸው ካዘሉት ጥልቅ ሀገራዊና ፖለቲካዊ ቅኔዎች ጋር ተያይዞ የመጣ መሆኑ ብዙዎችን አስገርሟል። አንድ የውጭ ሀገር ከፍተኛ ዲፕሎማት የኢትዮጵያን የውስጥ ፖለቲካዊ ትርክት ከአንድ አርቲስት ሙዚቃ ጋር አያይዞ እንዲህ አይነት ግልጽ ምስክርነት መስጠቱም የቴዲ አፍሮ ስራዎች ከሀገር ውስጥ አልፈው በዓለም አቀፍ የዲፕሎማሲ ማህበረሰብ ዘንድ ጭምር ምን ያክል ተሰሚነትና ተጽዕኖ እየፈጠሩ እንደሆነ የሚያሳይ ትልቅ ማረጋገጫ ሆኗል ማለታቸው የሚታወስ ነው። ይሁን እንጂ አርቲስቱ ገና አልበም ሊያወጣ ነው ከተባለበት ጊዜ አንስቶም መግለጫ እንዳይሰጥ ከማድረግ እስከ ውል ማፍረስ የሚያደርሱ ጫናዎች ሲደረጉበት እንደነበረ መረጃዎች ያሳያሉ። ይህም ብቻ ሳይሆን አርቲስቱን የሚያመሰግኑና የሚያደንቁት እንዳሉ ሆኖ አንዳንድ የፖለቲካ ሰዎች ደግሞ የአርቲስቱን ስራዎች ሲያጣጥሉና ሲዝቱበት እንደቆዩ ሚዲያዎች ዘግበዋል። አርቲስቱ ጥልቅ በሆነው የጥበብ ስራው በሀገሪቱ ያሉትን የፖለቲካ ክፍተቶችና በህዝብ ላይ የሚፈጸሙ በደሎችን በግልጽና በድፍረት ተችቷል። በዚህም የተነሳ በአርቲስቱ ላይ ችግሮች እንዳይፈጠሩ በርካቶች ስጋት እንዳላቸው ሲገልጹ ቆይተዋል። ፖለቲከኞችም በቅኔያዊ ንግግር አርቲስቱን ለማሸማቀቅ እንደሞከሩ ዘገባዎች ያሳያሉ። ይህ ሁሉ ሲሆን ግን ስለተፈጠረውና እየሆነ ስላለው ነገር አርቲስቱ ምንም አይነት ነገር አለመተንፈሱ ብዙዎችን አስገርሟል። ዝምታው አንዳንድ የፖለቲካ ሰዎችን እንዳበሳጭም ይነገራል። ታዲያ ብዙዎች እንደፈሩትና እንደገመቱት በቴዲ አፍሮ ዙሪያ ያሉ ሰዎችን በቁጥጥር ስር መዋል ተጀምሮ ብዙዎች ሲያዝኑ ተስተውለዋል። አርቲስቱን ማጥቂያ መንገድ
ሊወሰድ ነው እየተባለም ይገኛል። ከአንድ ቀን በፊት በኢትዮጵያ የጥበብና የፖለቲካ ትኩሳት ውስጥ አዲስና እጅግ አሳሳቢ ክስተት ተፈጥሯል። የሀገሪቱ አንጋፋና ተወዳጅ የሙዚቃ ኮከብ የሆነው የቴዎድሮስ ካሳሁን ቴዲ አፍሮ የረጅም ዘመን የቅርብ ወዳጅና የዘወትር የስቱዲዮ አጋሩ የሆነው የሱፍ ያሲን ከአንድ ቀን በፊት በፌዴራል ፖሊሶች በቁጥጥር ስር መዋሉን መረጃዎች አመላክተዋል። እንደ መረጃው ከሆነ 6 በሚሆኑ የፌዴራል ፖሊስ አባላት የተፈጸመው ይህ ድንገተኛ ዘመቻ በሕግ ጥላ ስር ከመዋል ባለፈ ከባድ የሰብአዊ መብት ጥሰት የታየበት ነው ተብሏል። ፖሊሶቹ የሱፍ ያሲንን ከገዛ ቤቱና ቤተሰቡ ፊት በኃይል እየደበደቡ መውሰዳቸው እርምጃው ሕጋዊ ማጣራትን ሳይሆን ማስፈራራትንና የኃይል እርምጃን ያማከለ መሆኑን ያሳያል ሲሉ ቤተሰቦቹ ለሚዲያ መናገራቸው ተገልጿል። ግለሰቡ እስካሁን የት እንደታሰረና በምን ወንጀል እንደተጠረጠረ በይፋ የተሰጠ መግለጫ ባይኖርም የእስረኛው አያያዝ ግን በሀገሪቱ ያለውን የጸጥታ ኃይሎች የኃይል እርምጃ አሳሳቢነት በድጋሚ አጉልቶ አሳይቷል ሲሉ ታዛቢዎች ይናገራሉ። የዚህ ዜና የፖለቲካና የደህንነት ስበት የሚያርፈው ከዮሴፍ ያሲን ግለሰባዊ ማንነት ይልቅ ከቴዲ አፍሮ ጋር ባለው እጅግ የጠበቀ ትስስር ላይ ነው። የሱፍ ከቴዲ አፍሮ ጋር በየቀኑ አብሮ የሚውል በስቱዲዮ ስራዎቹ የማይለይና የልብ ወዳጁ መሆኑ ይታወቃል። በፖለቲካዊና የደህንነት ትንታኔ መነጽር ሲታይ የጸጥታ ኃይሎች የቴዲን የቅርብ ሰው በዚህ መልኩ በኃይልና በድብደባ መውሰዳቸው በቀጥታም ሆነ በተዘዋዋሪ በራሱ በድምፃዊው ላይ የተቃጣ የስነ ልቦና ጫናና የማስጠንቀቂያ መልእክት ሊሆን ይችላል የሚል ጠንካራ ስጋት ፈጥሯል። ፌዴራል ፖሊስ የሱፍን በምን ጠርጥሮ እንደወሰደው አለመገለጹም ተነግሯል። ይህ በእንዲህ እንዳለ ከዮሱፍ መታሰር በኋላም በአንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የቅርብ ሰዎችና የስራ ቡድን ላይ ያነጣጠረው የእስር እርምጃ ይበልጥ አሳሳቢ ወደሆነ ደረጃ መሸጋገሩን ሌሎች ዜናዎች አመላክተዋል። የድምፃዊው የቅርብ ወዳጅ የሱፍ ያሲን በፖሊስ መወሰዱ የተዘገበ ሲሆን የቴዲ አፍሮ ምክትል ማናጀርና ይፋዊ ቃል አቀባይ የሆነችው መሀሊት ሶሎሞን በፌዴራል ፖሊስ አባላት በቁጥጥር ስር መዋሏ በቤተሰብ ምንጮች መረጋገጡን በተመሳሳይ ቀን ውስጥ ሚዲያዎች ዘግበዋል። መሀሊት ሶሎሞን ካረፈችበት አትላስ አካባቢ ከሚገኝ ሆቴል ውስጥ 6 በሚሆኑ የፌዴራል ፖሊስ አባላት መወሰዷን የዓይን እማኞችና ምንጮች መናገራቸው ተጠቁሟል። በትውልድ ኢትዮጵያዊት በዜግነት ደግሞ ኦስትሪያዊት የሆነችው መሀሌት በአርቲስቱ የስራ ማኔጅመንት ውስጥ ትልቅ ሚና ያላት ቁልፍ የቡድኑ አባል ነች። ከቅርብ ጊዜ ወዲህም የቴዲ አፍሮን አዲስና ሲጠበቅ የነበረው የሙዚቃ አልበም መውጣትን ተከትሎ ድምፃዊውን በመወከል የተለያዩ ይፋዊ መግለጫዎችንና የስራ እንቅስቃሴዎችን ስታስተባብር ቆይታለች። ምንም እንኳን የፌዴራል ፖሊስ በእስረኞቹ ዙሪያ የሰጠው ይፋዊ መግለጫ ባይኖርም ይህ ተከታታይነት ያለው የእስር እርምጃ ተራ የህግ ማስከበር ሂደት ሳይሆን በድምፃዊው ዙሪያ ያሉትን የቅርብ ሰዎች፣ ስራ አስኪያጆችና ወዳጆች ነጥሎ በማጥቃት በቴዲ አፍሮ ላይ ከባድ የስነ ልቦና ጫናና የስራ መስተጓጎል ለመፍጠር የታለመና የተቀናጀ ኦፕሬሽን መሆኑን የፖለቲካና የደህንነት ተንታኞች ይገልጻሉ። በተለይም አርቲስቱ አዲስ አልበም ይዞ ወደ ህዝብ ለመውጣት ዝግጅት እያደረገ ባለበት ወሳኝ ወቅት ላይ ቃል አቀባዩንና ማናጀሩን ማሰር ሆን ተብሎ የጥበብ ስራውን ለማክሸፍ የተደረገ እንቅስቃሴ ተደርጎ ተወስዷል። ከዚህም ባሻገር የውጭ ሀገር ወይም የኦስትሪያ ፓስፖርት ያላትን ግለሰብ በዚህ መልክ በኃይል መውሰድ የዲፕሎማሲያዊ ህጎችን የሚጻረርና ጉዳዩን ከሀገር ውስጥ የጥበብ ማፈን አልፎ ዓለም አቀፋዊ የሰብአዊ መብት ጥሰት ገጽታ ሊሰጠው የሚችል አደገኛ እርምጃ ነው ሲሉ የፖለቲካ ተንታኞች ይናገራሉ። አንድ ስማቸው እንዲጠቀስ ያልፈለጉ የቤተሰብ ምንጭ በሰጡት አስተያየት ፌዴራል ፖሊስ መሀሌት ሶሎሞን የምትገኝበትም ሆነ የታሰረችበትን ምክንያት እስካሁን በይፋ የገለጸው ነገር የለም። አንድን አርቲስት በቀጥታ ከመንካት ይልቅ በዙሪያው ያሉትን የስራ አጋሮች በማሰርና በማስፈራራት ለማዳከም የሚደረገው ይህ አይነት እንቅስቃሴ በሀገሪቱ የፖለቲካ ምህዳርና የህግ የበላይነት ላይ ከፍተኛ ስጋት የፈጠረ ክስተት ሆኗል እየተባለም ይገኛል። በቁጥጥር ስር የዋሉትን ዮሱፍንና የመሀሌትን መረጃ ቤተሰቦቻቸውን አነጋግሮ የዘገበው ዘሀበሻ ሚዲያ ነው። በአጠቃላይ አርቲስቱ አልበም ሊያወጣ ነው ከተባለበት ጊዜ አንስቶም አልበሙ ሲወጣና ከወጣም በኋላ በየቀኑ በኢትዮጵያ በአፍሪካና በዓለም ደረጃ እጅግ መነጋገሪያ አጀንዳ ሆኖ ቀጥሏል። በአርቲስቱ ዙሪያ ያሉ ሰዎች መታሰር ምናልባትም በአርቲስቱ ላይ ችግሮች እንዳይፈጠሩ ስጋት እንዳላቸው ብዙዎች እየተናገሩ ይገኛሉ። ቀጣዩ የቴዲ አፍሮ ዕጣ ፈንታ ምን ይሆን የብዙዎች ጥያቄ ነው። በያላችሁበት መልካሙን ሁሉ ተመኘን። ሰላም።